ቼልሲና ጉዳት ዘንድሮ በተደጋጋሚ ጊዜ እየተመለከትናቸው እንገኛለን። በርካታ ተጫዋቾች በቼልሲ በኩል ጉዳት እያጋጠማቸው ነው። ይሄ ጉዳት መነሻው ምንድን ነው? ምናልባትም ደግሞ ከዚህ ቀደም ሲፈራ እንደነበረው ከዚህ ቀደም የተለያዩ ተንታኞችም ሀሳቦቻቸውን ሲያስቀምጡ እንደነበረው አይነት ነገር ነው ወይ እየተፈጠረ የሚገኘው የሚለውን ነጥብ እንመለከታለን። በዚህኛው የውድድር ዓመት በተለይም ደግሞ እኔ ገና ሲዝኑም ከመጀመሩ በፊት ስናገር ከነበሩት ነገሮች መካከል አንዱ የዚህ የቼልሲ የተጫዋቾች ጉዳት ጉዳይ በጣም ሊያሰጋ እንደሚችል ነው። እንደውም ሲዝን ፕሪቪውም ስንሰራ ነበርና እዚሁ ፕሮግራም ላይ ያንን የሲዝን ፕሪቪው ፕሮግራምም ስንሰራ አንድ ሲዝን ፕሪቪውን ከሰራንባቸው ክለቦች መካከል አንዱ ቼልሲ ነው እና እንደውም ዘ ጋርዲያን የቼልሲና የማንቸስተር ሲቲን ጉዳይ በተመለከተ በሰራው አንድ ሀተታ ላይ አንድ ይዞት የወጣው ጉዳይ ነበር። ይሄ ጉዳይ ቼልሲ በተደጋጋሚ ጊዜ በባለፈው ዓመት ብዙ ጨዋታዎችን አድርጓል። ማንቸስተር ሲቲን በተመሳሳይ ሁለቱም ክለቦች በዓለም የክለቦች ዋንጫ ረጅም ርቀት የተጓዙ ክለቦች ናቸው። በተለይ ደግሞ ቼልሲ ረጅም ርቀት ተጉዞ ዋንጫ ማንሳት ችሏል። ስለዚህ በእነዚህ ተደጋጋሚ ጨዋታዎች ላይ የቼልሲ እግር ኳስ ክለብ አምና ኮንፈረንስ ሊግ እስከ ፍጻሜ ተጉዟል። እንግሊዝ ፕሪሚየር ሊግ የዓለም የክለቦች ዋንጫን ከጨመርን እንግዲህ ይህ የጨዋታ ቁጥር በጣም ከፍ እያለ ነው የሚሄደው። 64 ጨዋታዎች ማለት በአንድ የውድድር ዓመት በጣም ብዙ ቁጥር ነው እውነት ለመናገር። ስለዚህ ይህንን የጉዳት መጠን ደግሞ እንዴት አድርገው ነው ሊያስተካክሉ የሚችሉት የሚል ነገር ሲነሳ ነበር። በአንጻሩ ደግሞ አርሰናል እና ሊቨርፑል በጣም እድለኛ ናቸው በዚህ ጉዳይ ላይ። ምክንያቱም ደግሞ አሁን ያለው ሁኔታ ለነሱ መጥፎ የሚባል አይደለም። እረፍት እያደረጉ ነው። የዓለም የክለቦች ዋንጫ ላይ አልተሳተፉም። ስለዚህ የዓለም የክለቦች ዋንጫ ላይ ደግሞ አርሰናል፣ ሊቨርፑል ስላልተሳተፉ እንደነ ማንቸስተር ሲቲ ካሉ ክለቦች እንደነ ቼልሲ ካሉ ክለቦች አንጻር የተሻለ የእረፍት ጊዜ አሳልፈው ፕሪሲዝናቸውን በታቀደለት ጊዜ አከናውነው ነው ወደ ሜዳ የሚመለሱት። ይሄ ደግሞ የበለጠ እድል የሚሰጣቸው ይሆናል የሚሉ ዘገባዎች ሲወጡ ነበር። ታዲያ ቼልሲ በተከታታይ ጨዋታዎች ላይ እንደተመለከት ነው በተደጋጋሚ ጨዋታዎች ላይ እንዳየነው የበርካታ ተጫዋቾቹን ጉዳት እየተመለከትን እንገኛለን። እንግዲህ ገና በሲዝኑ ጅማሮ ላይ የሌቫይ ኮልዊል መጎዳት ሲሰማ ነበር። ገና የዝውውር መስኮቱ አልተዘጋም። በወቅቱ ሌቫይ ኮልዊል ተጎዳ። ኮልዊል ራሳቸው አሰልጣኙ ኤንዞ ማሬስካም እንደተናገሩት በዘንድሮ ዓመት ያሳካናቸው ስኬቶች ኮንፈረንስ ሊግ፣ የዓለም የክለቦች ዋንጫ፣ ፕሪሚየር ሊግ ቶፕ ፎር ገብተን ለማጠናቀቃችን ያለዚህ ተጫዋች የሚታሰብ አልነበረም የሚል ሀሳባቸውን ሲሰጡ ነበር። ከዛ በኋላ እንደውም የነበረው አከራካሪ ጉዳይ እሳቸው ተከላካይ ያስፈርማሉ ወይ የሚል ጥያቄ ነበር። እንደውም ከባየር ሌቨርኩሰን ጋር ተጫውተው ልክ ያ ጨዋታ ከተደረገና ከተጠናቀቀ በኋላ ነበረ ይህ ጥያቄ የቀረበላቸው። ተከላካይ ያስፈርማሉ ወይ? ሌቫይ ኮልዊል ተጎድቷል፣ ስለዚህ ተከላካይ መስመር ተጫዋች ያስፈርማሉ ወይ የሚል ጥያቄ ሲቀርብላቸው እሳቸው ያን ነገር እርግጠኛ ሆነውም አልተናገሩም። ይሆናል አይሆንም የሚለውን ነገር ግን ደግሞ አማራጮች አሉን፣ ባሉን አማራጮች እንቀጥላለን የሚል ነገር ሲናገሩ ተመልክተናል። ግን እንደሚወራው ከሆነ እሳቸው የተከላካይ መስመር ተጫዋች አስፈርሙልኝ ብለው ነበረ። ግን ክለቡ ደግሞ ያንን ነገር ሊያደርግላቸው ፈቃደኛ አልሆነም። በዛ ምክንያት ነው በቼልሲ በኩል እንደዚህ አይነት ክፍተቶች የተፈጠሩ ያሉት የሚሉ ነገሮችን ስንመለከት ስናነሳ ነበር። በተለይ የዓለም የክለቦች ዋንጫ ቼልሲ ላይ ትልቅ ኢምፓክት ያሳደረ ይመስለኛል። ምክንያቱም ተደጋጋሚ የተጫዋቾችን ጉዳት እያየ ነው። ለምሳሌ ኮል ፓልመር እንግዲህ በዚህኛው የቼልሲ ስብስብ ውስጥ ወሳኝ ከሚባሉ ተጫዋቾች መካከል አንዱ፣ ግን ደግሞ እስከ ህዳር ወር ድረስ ወደ ሜዳ አይመለስም ተብሏል። የኮል ፓልመር ጉዳት ለቼልሲ ምን ያክል ክለቡን እንደሚያጎለው በባለፉት ጥቂት ጨዋታዎች ላይ ተመልክተናል። በእርግጥ ቼልሲ ያለ ኮል ፓልመርም ሌሎች የተሻሉ ጥሩ አማራጮች አሉት። ከዚህ በፊትም እንደተመለከተ ነው ከ6 ጨዋታዎች ያለ ኮል ፓልመር ከተጫወቷቸው 6 ጨዋታዎች 4ቱን ማሸነፍ ችለዋል። ስለዚህ ይሄ ጥሩ የሚባል ይሄ ስብስብ ውስጥ የተሻለ አማራጮች እንዳሉ የሚነግረን ነው። ግን ደግሞ የሌቫይ ኮልዊል መጎዳት ኤሲኤል ጉዳት ነው የተጫዋች ያጋጠመው። ሊያም ዴላፕ በተመሳሳይ ጉዳት ያጋጠመው ተጫዋች ሆኗል። ቼልሲዎች በዚህ ጉዳይ በጣም ፍራስትሬሽን ውስጥ ገብተው ኒኮላስ ጃክሰንን ተመለስ ብለውት ነበር፣ እንዲመለስ ጥያቄ ያቀርበውለት ነበር። ግን
ኒኮላስ ጃክሰን ደግሞ አይ በፍጹም አልመለስም፣ በዛው በባየር ሚኒክ ለመፈረም ነው የሄድኩት፣ ስለዚህ የምመለስበት ምንም አይነት ምክንያት የለም የሚል ሀሳብ ነበር የሰጠው። የተጫዋቹ ወኪሎችም እንደዚህ አይነት ነገሮችን ሲናገሩ ተስተውሏል። ይሄ ሁሉ ነገር ያመጣው እንግዲህ የሊያም ዴላፕ ጉዳት ነው። ሊያም ዴላፕ ወደ ቼልሲ ሲመጣ ብዙ ነገር ተጠብቆበት ነው የመጣው። የክለቡን የማጥቃት ችግር ይቀርፋል። ኢቭን ቼልሲ ኒኮላስ ጃክሰንን ከዚህ ክለብ እንዲወጣ ሲያደርግ የነ ሊያም ዴላፕ መኖር የነ ዦዋ ፔድሮ መኖር እዚህ ክለብ ውስጥ ጥሩ ነገር ይፈጥራል ተብሎ ነበር። ግን ሊያም ዴላፕ በመጨረሻዎቹ ቀናት ነው የተጎዳው። ወደ ገበያ ወጥተው እንኳን እዛ ቦታ ላይ ሌላ ተተኪ ተጫዋች እንኳን ለማስፈረም የሚችሉበት ሁኔታ አልነበረም እና ሊያም ዴላፕ እንግዲህ የክለቡ አዲስ ፈራሚ በዓለም የክለቦች ዋንጫ ጨዋታ ላይ ተመልክተነዋል እና በነሐሴ ወር ላይ ያጋጠመው የሃምስትሪንግ ጉዳት እስከ ህዳር ወር አጋማሽ ድረስ ወደ ሜዳ እንዲመለስ የማያደርገው ነው። ስለዚህ ይህ ተጫዋች ጉዳት በጣም ከፍተኛ ነው። ዳሪዮ ኢሱጎ፣ አንድሪው ሳንቶስ፣ ቶሲን አራራቢዮ እንዲሁ ደግሞ ሬሲ ጀምስ አሁን ደግሞ ከእንግሊዝ ብሔራዊ ቡድን ስብስብ ውጭ የተደረጉ ሰዎች ናቸው። ሬሲ ጀምስ በተለይ ለጉዳት አዲስ አይደለም፣ ተደጋጋሚ ጉዳቶች ሲያጋጥሙት ይስተዋላል። አሁን ግን እንደዚህ አይነት ጉዳቶች ደግሞ እየተመለከትን ነው። ከብሔራዊ ቡድኑ ውጭ ተደርጎ ሌላ ተጫዋች በሱ ምትክ ወደ እንግሊዝ ብሔራዊ ቡድን እንዲገባ ተደርጓል። ዦዋ ፔድሮ፣ ሞይሰስ ካይሴዶን እንደዚሁ ብንመለከት እነሱም የተወሰነ ማይነር ኢሹ ያለባቸው ተጫዋቾች ናቸው እና ቼልሲ ለብቻው አይደለም ይሄ ተጫዋቾች የሚጎዱበት ብቸኛው ክለብ አይደለም። አውሮፓ ውስጥ ሌሎች ክለቦችም አሉ። ለምሳሌ ከነዚህ ከሚጠቀሱ ክለቦች መካከል ፔዥን ማንሳት እንችላለን። ፔዥ በርካታ ተጫዋቾቹ ጉዳት ላይ ናቸው። ዲዛይር ዶዬ፣ ማርኪኒዮስ፣ የባሎንዶር አሸናፊው ኦስማን ዴምቤሌ፣ ክቫራሴሊያ እነዚህ ተጫዋቾች ጉዳት ላይ ይገኛሉ። ስለዚህ ቀላል አይደለም። ዓለም የክለቦች ዋንጫ ላይ ተሳትፎ የመጡ ተጫዋቾች ወይም ክለቦች እንደዚህ አይነት ጉዳቶች ቢያጋጥሟቸው በማንቸስተር ሲቲ በኩል የሆኑ ጉዳቶችን ስንመለከት ነበር። ሮድሪ በድጋሚ እንደተጎዳም ሰምተናል በባለፈው በፕሪሚየር ሊጉ የመጨረሻው ጨዋታ ላይ ከብሬንትፈርድ ጋር በተደረገው ጨዋታ። ስለዚህ ምናልባት ይሄ እንደው ፊፋ ቆም ብሎ ሊያስብበት የሚገባ ምናልባት የውድድሩን ፎርማት አሊያ ደግሞ የውድድሩን ይዘት ወይ ደግሞ ጊዜውን መቀየር በጣም አስፈላጊ ነው። እኔ የዓለም የክለቦች ዋንጫ አሁን የሚደረገው ውድድር በተለይ በ30 ምናምን ቡድኖች መካከል የሚደረገውና ክረምት ላይ መደረጉ ለእኔ ከማይስማሙ ሰዎች መካከል አንዱ እኔ አያስማማኝም። ምክንያቱም ፒውር የሆነ እግር ኳስ አንመለከትም በዚህ ጉዳይ ላይ። ከዚህ ቀደም እንደነ ኬቨን ደብሮይነ ሌሎች ትልልቅ ተጫዋቾች ይህን ጉዳይ በተመለከተ ሀሳብ ሲሰጡ ነበር። እኛ እንደ ሮቦት ነው እየታየን ያለ ነው፣ ሰው አንመስላቸውም። እነሱ ከአጋር ድርጅቶች ከስፖንሰሮች የሚያገኙትን ገንዘብ ማሳደድ ብቻ ነው የሚፈልጉት። ለዛ ደግሞ እኛን እንደ መጠቀሚያ ነው እያደረጉን ያሉት፣ ለእኛ ማንም እያሰበልን አይደለም የሚሉ ጥያቄዎች ከተጫዋቾች በኩል ሲነሱ እንደነበረ ተመልክተናል። ነገር ግን ተመልከቱ ምን ያክል ክለቦችን ሊጎዳ እንደሚችል። እንደውም ቼልሲ የዓለም የክለቦች ዋንጫ በተደረገበት ጊዜ አሰልጣኙ ኤንዞ ማሬስካ በጣም ምርር ብሏቸው ስለ ሙቀቱ ጉዳዩላ ሲናገሩ ነበረ። ልምምድ የሰራ ነው በጣም ለአጭር ጊዜ ነው፣ እንደው ረጅም የሚባል ልምምድ እንኳን አልሰራንም፣ በቃ ጠዋት ላይ ትንሽ ተለማምደን የገባ ነው፣ ምክንያቱም ሙቀቱ እንደ ሰዓት ነው የሚፋጀው ብለው ሲናገሩ ነበር። እና የዚህ የዓለም የክለቦች ዋንጫ በክረምት ወር ላይ በእኛ ክረምት በፈረንጆቹ ደግሞ በጋ ወር ላይ መደረጉ ኢምፓክት አይኖረውም ወይ? ታስቦበት ተጠንቶበት ነው ወይ? በፊት የነበረው የዓለም የክለቦች ዋንጫ ጥቂት ቡድኖች 10 የማይሞሉ ቡድኖች ናቸው የሚሳተፉት። ሲዝን መሀል ላይ ነው የሚደረገው። ምናልባት ከአውሮፓ አንድ ቡድን ነው ሊሳተፍ የሚችለው የቻምፒዮንስ ሊግ አሸናፊ። ከዛ ከላቲን ከአፍሪካ ከሌሎች የሚመጡ ቡድኖች አሉ። እነዛ ተሰባስበው ውድድራቸውን ያደርጋሉ። አሁን ግን ቼልሲና ማንቸስተር ሲቲ ዝግጅት እንኳን ያደረጉት 2 ሳምንት ሲቀረው ነው ፕሪሚየር ሊጉ። ያው ይሄም እንደ ፕሪሲዝን ስለሆነ የሚቆጠረውና ተጫዋቾችን በጣም የሚጎዳ አሰልጣኞችን የሚጎዳ እረፍት አልባ የሚያደርግ ስለሆነ የዓለም የክለቦች ዋንጫ መኖር በትልቁ ቼልሲን እና ቅድም ያነሷቸው ሌሎች ክለቦች እየጎዳ ያለ ይመስላል። ከዛ በተጨማሪ እንግዲህ በባለፈው ሊቨርፑልን 2-1 ባሸነፉበት ባለቀ ሰዓት
በኤስቴቫኦ ጎል ባሸነፉበት ጨዋታ ላይ አሰልጣኙም እንደተናገሩት 7 ወይም 8 ተጫዋቾች ከኛ ጋር አብረው የሉም ብለው ሲናገሩ ነበር እና የዓለም የክለቦች ዋንጫ ደግሞ ምን ያክል ክለቡን እንደጎዳው አሰልጣኙ ሲናገሩ ነበር። ፔዥም እንዲሁም ቼልሲም ብዙ ተጫዋቾች ተጎድተውባቸው ከሆነ የተወሰነ ኮንሲኩዌንስ የዓለም የክለቦች ዋንጫ ነበረው ማለት ነው የሚል ነጥብን አንስተዋል። ይሄ ደግሞ ፋክት ሳይሆን በቃ 100% የተረጋገጠ ጉዳይ ነው። የተጫዋቾቻችን የጉዳት ምክንያት የዓለም የክለቦች ዋንጫ ነው ብለው በግልጽ አሰልጣኙ ሲናገሩ ነበር። በግልጽ ነው የተናገሩት ይህንን ነገር እና አሁን ያለው ሁኔታ ደግሞ አሰልጣኙን እንዲህ ባለው ሁኔታ እንዲናገሩ ባያደርጋቸው ብዙም የሚያስገርም አይደለም። ከዛ ውጪ በተለይ የዚህን የተጫዋቾችን ጉዳት በተመለከተ ምክንያቱም በጣም ለአሰልጣኞችና ለደጋፊዎች የሚወዱት አይነት ነገር አይደለም ይሄ። አንዳንዴ አሁን በቼልሲ እና በማንቸስተር ሲቲ በኩል የምናየው እንደው ጉዳቱ ይሄ ከተጫዋቾች ጋር ተጋጭተው ምናምንም ብቻም ላይሆን ይችላል። አንዳንዴ የአእምሮ መዛል፣ ምክንያቱም በአንድ የውድድር ዓመት 64 ጨዋታ ማድረግ 60 ጨዋታ ማድረግ ማለት በጣም ብዙ ነው። ያውም ትግል ባለበት የእንግሊዝ ፕሪሚየር ሊግ ፍትጊያ በሚፈልግ ኢነርጂ በሚፈልግ የእንግሊዝ ፕሪሚየር ሊግ ላይ ይሄን ሁሉ ጨዋታ ማከናወን ማለት በጣም አስቸጋሪ ነው እና እንደውም ከዚህ ጉዳይ ጋር ተያይዞ በእንግሊዝ ፕሪሚየር ሊግ የጉዳቶች ተንታኝ አናላይዘር እና ደግሞ የፕሪሚየር ሊግ ጉዳቶችን በተመለከተ የተለያዩ ሀሳቦችን በመስጠት የሚታወቀው ቤን ዴኔሪ ይህንን ጉዳይ በተመለከተ አንድ ሀሳብ ሰጥቶ ነበርና ነገሩ ዘርፈ ብዙ ነው ሲል ነበር ሀሳቡን የገለጸው እና ይሄ ነገር ምናልባትም ደግሞ በአንድ ጊዜ የሚስተካከል ቢሆን ኖሮ ክለቦች ያንን ነገር ማድረግ ይችሉ ነበር የሚል ሀሳብ ሰጥቷል። ነገር ግን ደግሞ ከዚህም ነገር ባለፈ በዚህ በፕሪሚየር ሊጉ ላይ ክለቦች በርካታ ጉዳቶችን ሊያስተናግዱ እንደሚችሉም ይጠበቃል። አሁን ብዙ ጨዋታዎች ያሉበት ጊዜ ነው። ከዓለም የክለቦች ዋንጫ ከመጡ በኋላ ጨዋታዎችን ያደርጋሉ። የውስጥ ውድድሮች አሉ። ኤፍኤ ካፕ፣ ካራቦ ካፕ፣ ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ዩሮፓ ሊግ የመሳሰሉ ጨዋታዎች አሉ። ልክ ደግሞ እንዲህ ባሉት ጊዜያት የኢንተርናሽናል ብሬክ ጨዋታዎች ደግሞ ይመጣሉ። ሁሉም ተጫዋቾች ማለት ይቻላል ወደ የብሔራዊ ቡድኖቻቸው ተበታትነው ሀገራቸውን ደግሞ የማገልገል ግዴታ አለባቸው። ይሄ ምን ያክል በጣም አስቸጋሪ ሊሆን እንደሚችል ማሳያ ነው። ማንቸስተር ሲቲ በዓለም የክለቦች ዋንጫ እስከ 16ቱ ጥሎ ማለፍ ድረስ የተጓዘ ቡድን በዚህ በዓለም የክለቦች ዋንጫ ላይ 4 ጨዋታዎችን አድርጓል። ቼልሲ ደግሞ ዋንጫውን ያነሳ ቡድን ነው፣ እስከ ፍጻሜው ድረስ ተጉዟል። ግን በእነዚህ 6 ሳምንታት ጨዋታዎች ውስጥ ጉዳቶች የተደጋገሙ እየመጡባቸው ይገኛል። ቼልሲ አሁን በደረጃው እየተንሸራተተ የነበረባቸውን ሂደቶች ስንመለከት ነበር። ይህ ያለ ምክንያት የመጣ ሳይሆን የተጫዋቾች ጉዳት ምን ያክል አዳጋች እንደሆኑ የሚያሳይ ነው። ቼልሲና ማንቸስተር ሲቲን ስለሆነ እያነሳን የምንገኘው ከ2021-22 የውድድር ዘመን ጀምሮ ከአንደኛው ሳምንት እስከ 6ኛው ሳምንት ይሄ ማች ዊክ 1 እስከ ማች ዊክ 6 እስከ 6ኛው ሳምንት ድረስ በነበሩት ጊዜያት ምን ያክል ጉዳቶች ገጥመዋቸዋል፣ ምን ያክል ተጫዋቾች ተጎድቶባቸዋል የሚለውን ብንመለከት ቁጥሩ ግራፉ ተመሳሳይ ነው። ለምሳሌ ቼልሲ በ2021-22 7 ተጫዋቾች ተጎድቶበታል በ6 ሳምንት ውስጥ። ይሄ ማለት በእያንዳንዱ ጨዋታ ላይ አንዳንድ ተጫዋች ይጎዳል እንደማለት ነው። በ2022-23 6፣ በ2023-24 6፣ በ2024-25 6፣ ዘንድሮ በ2025-26 8 ተጫዋቾች ተጎድቶበታል በመጀመሪያዎቹ 6 የመክፈቻ ጨዋታዎች። በአንጻሩ ደግሞ በማንቸስተር ሲቲ በኩል ብንመለከት በ2021-22 6 ተጫዋቾች ተጎድቶበታል። እስከ 2024-25 ድረስ 4 ጊዜ 6 እያልን እንቀጥላለን ማለት ነው። ዘንድሮም የእነዚህን የ6 ተጫዋቾች ጉዳት በማንቸስተር ሲቲ በኩል ተመልክተናል። ምናልባት ጉዳቶቹ ለተወሰነ ጊዜ ከሜዳ የሚያርቁ ብዙም የከፉ ላይሆኑ ይችላሉ። አንዳንዶቹ ግን ደግሞ የፊትነስ ጥያቄም ጭምር የሚያስነሱ ናቸው። ኮል ፓልመር የተጎዳበትን ጊዜ ካስታወሳችሁ እያሟሟቀ በነበረበት ሰዓት ነው። ከዛ በኋላ በቃ ወዲያው አልቻለም፣ ሌላ ተጫዋች ይግባ ተብሎ ኤስቴቫ ይመስለኛል ካልተሳሳትኩኝ ሜዳ ላይ ገብቶ ሲጫወት የተመለከት ነው። ከዛ ደግሞ ሶፍት ቲሹ ደግሞ ምንላቸው ጉዳቶች ደግሞ አሉ። በጣም ቀለል አሉ ተብሎ የሚጠቀሱ ጉዳቶች
እንደዛም ቢሆን ቼልሲ ዘንድሮ በ2025-26 6 ጉዳቶች ነበሩት። ከዛ በተጨማሪ ደግሞ ማንቸስተር ሲቲ በእነዚህ ጉዳቶች 3 የተጫዋቾች ጉዳት አጋጥሞታል። ስለዚህ ይሄ ቀለል ያሉ ጉዳቶች ምንላቸውም ቢሆን እንደዚህ ብዙ ጨዋታ ላደረጉ ክለቦችም በጣም አስቸጋሪ የሚሆኑ አይነት መሆናቸውን እዚህ ጋር ማየትና መረዳት ጭምር በጣም አስፈላጊ ነገር ነውና ቼልሲ በእነዚህ ጉዳቶች መቸገሩ ገና የመጀመሪያው የሲዝን ማሳያ ነው። ቼልሲ ምናልባት ክረምት ላይ ብዙ ተጫዋቾችን ሲያስፈርም ለምን ብዙ ተጫዋቾችን አስፈረመ የሚል ጥያቄ ሊነሳ ይችላል። ግን ከእንደዚህ አይነቱ ችግር ለማምለጥ ነው። አምና በጉዳት ያልታመሰ ክለብ አልነበረም። ቶተናም በጉዳት ሲታመስ ነበር፣ ዩናይትድ በጉዳት ሲታመስ ነበር፣ አርሰናል በጉዳት ሲታመስ እንደነበር ተመልክተናል። እና ይሄ መሆኑን ተከትሎ እንግዲህ የተለያየ አይነት ጉዳቶች አሁን ኮል ፓልመር ከአንድም 2 ጊዜ በቼልሲ ሲጎዳ ተስተውሏል። እና የጉዳቶቹ ምንጮች ደግሞ ተደጋጋሚ ጨዋታዎች ላይ የመጫወት ያንን ነገር የመመልከት ነው። ቅድም እንዳልኩት ዴኒሪም እንደሚገልጸው የመጀመሪያው የዓለም የክለቦች ዋንጫ በአዲስ ፎርማት ሲደረግ ውድድሮ የተደረገበት አካባቢ ቦታው የዚህ የጂኦግራፊካልና የዲሞግራፊ ሁኔታ ከአየር ጸባዩ ጋር እንግዲህ አሜሪካ እንደምታውቁት በቃ የአየር ጸባዩ እሳት የሚባልበት አካባቢ ነው። እዛ ነው የዓለም የክለቦች ዋንጫ ሲደረግ የነበረው። እንደውም ፊፋ ጥሩ ምልክት አይቷል። አሁን ከጥቂት ወራት በኋላ የዓለም ዋንጫን ታስተናግዳለች በጣምራ ከሜክሲኮና ከካናዳ ጋር እና አሜሪካ የዓለም ዋንጫን ማስተናገድ የለባትም። ይኸው ሙቀቱን ይዩት። ከታች እሳት ነው፣ ከላይ እሳት ነው። በየጊዜው ኩሊንግ ብሬክ አለ። አምና ብዙ ጨዋታ እኮ ሲቋረጥ አይተናል። የዓለም የክለቦች ዋንጫ ላይ አንዳንድ ጨዋታዎች ሰስፔንድ ሲደረጉ፣ አንዳንድ ጨዋታዎች ለ10 ለ15 ደቂቃ ሲቋረጡ እንደነበር አይተናል። ያ በተጫዋቾች ፊዚካሊቲ ላይ የሚያሳድረው ተጽዕኖ ቀላል የሚባል አይደለም። ከዛ ባለፈ ደግሞ ይሄ የምናነሳው የሙቀት መጠኑ ምኑ እንዳለ ሆኖ ብዙ ጨዋታዎችን ማድረግ ተጫዋቾችን እንዲላሉ ጉዳቶች የሚያጋልጥ ነውና ቼልሲ በእነዚህ ጉዳዮች በጣም የተቸገረ እንደሆነ የተመለከትን ነው። ቅድም ያነሳ ነው ፒኤስጂም ማንቸስተር ሲቲም በተመሳሳይ። ስለዚህ የዚህ የዓለም የክለቦች ዋንጫ እንግዲህ ለቀጣይ ደግሞ ለ4 ዓመት ሲደረግ ምን አይነት ነገሮችን ይዞ ሊመጣ ይችላል፣ ምን አይነት ማሻሻያዎች ሊደረጉበት ይችላል። ምክንያቱም ይሄ መንገድ በጣም ከባድ ስለሆነ ነው። አሁን ክለቦች ከእንደዚህ አይነት ጉዳቶች በተለይ ቼልሲ ከእንደዚህ አይነት ጉዳት ሊያመልጥ የሚችለው በሮቴሽን ነው። ተጫዋቾቹን እያፈራረቀ በመጠቀም ነው። ሮቴሽን ማድረግ አሁን ለቼልሲ ቅንጦት ብቻም ሳይሆን ከታክቲክ ጋር ተያይዞ የሚነሳ ሳይሆን በቃ የግድ ነው። ተጫዋቾቹን ሮቴት እያደረጉ እያፈራረቁ መጠቀም። ያ ካልሆነ ቼልሲ በውድድር ዓመቱ ላይ የሚፈልገውን አይነት ነገር ለማግኘት በጣም ሊቸገር ይችላል እና ይህ እንዳታ ደግሞ መመልከትም አስፈላጊ ነው። ኢቨን ተጫዋቾች እንኳን ባይጎዱ ራሱ የተጫዋቾችን ፐርፎርማንስ ያወርዳል። ተደጋጋሚ ጨዋታዎችን ክለቦች ማድረጋቸው በጣም ብዙ ጨዋታዎችን ማድረጋቸው የክለቦችን ፐርፎርማንስ የሚገልሉ ኮል ፓልመር ብዙ ጨዋታዎች ላይ ይሄ አቋሙ ሳይወርድ አቋሙ ሳይዋዥቅ ምርጥ ብቃቱን አሳይቷል። አምናም በባሎን ዶር እንግዲህ ዘንድሮ ላይ ቶፕ 10 ከገቡ ሰዎች መካከል አንዱ ሆኖ ያየነው ተጫዋች ነው። ቅድም እንዳልኩት የብሔራዊ ቡድን ጨዋታዎች አሉ። ከነዛ የብሔራዊ ቡድን ጨዋታዎች መለስ ሌሎች የክለቦች ጨዋታ ይኖራሉ። ብቻ እነዚህ አይነት ነገሮች ሲደማመሩና እነዚህ ነገሮች ካልኩሌት አድርገን ስናመጣቸው መጨረሻው ሲዝኑ ደግሞ በጣም ማራቶን ነው። ማራቶን በሆነ ሲዝን፣ ረጅም ሎንግ በሆነ ሲዝን ውስጥ እንደዚህ አይነት ሁኔታዎች ክለቦችን በተጫዋቾች ጉዳት እንዲታመሱ አሁን ቼልሲ ብዙ ተጫዋቾች ስላሉት ይሄ ነገር ፊልም የማያደርገው ሊመስለን ይችላል። ግን በጣም ፊልም ይደረግ ነገር ነው። በጣም የሚጎዳም ነገር ጭምር ነው። ተደጋጋሚ ጊዜ ተጫዋቾች መጎዳት ፋይናሉ ምን ይዞ ሊመጣ እንደሚችል ስለሚታወቅ እና ከእነዚህ ጉዳዮች ጋር ተያይዞ ደግሞ እንደዚሁ አንድ ሌላም ሀሳብ ደግሞ ሲሰጥ እንመለከታለን። ይሄ ሀሳብ ደግሞ የጋፑ መጥበብ ምን ያክል እንደሆነ ለምሳሌ ፕሪሲዝን በተባለው ጊዜና የዓለም የክለቦች ዋንጫ በነበረበት ጊዜ ከዛ በኋላ ኦፍ ሲዝን የነበሩበት ጊዜ በጣም ትንሽ ነው። ቼልሲዎች እንደው አረፉ ከተባለ 1 ሳምንት ወይ 2 ሳምንት ነው በስነ ስርዓት ያረፉት። ከዛ በኋላ ተመልሰው ነው ወደ ጨዋታ ደግሞ የመጡት። ቼልሲ በዓለም የክለቦች ዋንጫ ላይ ወደ
$114.6 ሚሊዮን የአሜሪካን ዳላር ወይ ደግሞ 86.2 ሚሊዮን ፓውንድ አሁን ባለው ከረንት ኤክስቼንጅ በምንዛሬ ዋጋ ማለት ነው 86.2 ሚሊዮን ፓውንድ አግኝቷል በአሜሪካው ውድድር ላይ ባስመዘገበው ውጤት ዋንጫ በማንሳቱ ምክንያት። ግን እዛ ውድድር ላይ ደግሞ ዋንጫ ቢያነሳም ይህንን ገንዘብ ቢያገኝም ይሄ ገንዘብ ቢከፈለውም 80 ምናምን ሚሊዮን ፓውንድ ግን ለቼልሲ ወይ አንድ ወይ ሁለት ተጫዋች ቢገዛለትም ጉዳቱ ከዛም የበለጠ ከፍ ስለሚልቅ ስለዚህ አሁን እንደው የቀጣዩ የዓለም የክለቦች ዋንጫ ከመጀመሩ በፊት ክለቦችም ተጫዋቾችም ድምጻቸውን ማሰማታቸው አይቀርም። በእንደዚህ አይነት ጨዋታዎች ላይ አንጫወትም፣ እንደዚህ አይነት ጨዋታዎች ላይ አንገኝም ብለው ቼልሲ እኮ አጀማመሩ ጥሩ ነው እየተባለ ሲነሳ ነበር ፕሪሚየር ሊጉ ላይ እንዳየ ነው። ከዛ በኋላ ግን ተከታታይ ጨዋታዎች ላይ የተጫዋቾች በቀይ ካርድ ከሜዳ መሰናበት ሌሎች ጉዳዮችም ተደማመሩና ቼልሲ ባልተፈለገ ሀዲድ ላይ በኋላ ገባ። እንግዲህ በባለፈው ሊቨርፑልን ያሸነፉበትን ጨዋታ ተመልክተን ቼልሲን ስናደንቅ ነበር። በሙሉ ማጥቃት በሙሉ ኢነርጂ ነው የተጫወቱት። ግን ለምሳሌ አሁን ቼልሲ ወይም ማንቸስተር ሲቲ በፕሪሚየር ሊግ ውድድር እስከ መጨረሻው ድረስ ተፎካካሪ ሆነው የሚቀጥሉ ከሆነ በሌሎች ውድድሮች ላይ እስከ መጨረሻው ድረስ ለራሳቸው ትልቅ የፉክክር ግምት ሰጥተው የሚቀጥሉ ከሆነ እነዚህን ጨዋታዎች እንዴት ባለ መንገድ ነው ውጤታማነታቸው ላይ ሊቀጥሉ የሚችሉት? የጨዋታዎቹ ካልኩሌሽንም ድምሩ በጣም ብዙ ነው። ቻምፒየንስ ሊግ ፎርማቱ ተቀይሯል። ፕሪሚየር ሊግ ነው። ከዛ ደግሞ ቀደም እንዳልኩት የውስጥ ውድድሮች አሉ እና ይሄ ገና የመጀመሪያው ሲዝን የመጀመሪያው ጉዳት ነው። ከዚህ በኋላ ተደጋጋሚ የምናያቸው የተጫዋቾች ጉዳቶች ሊኖሩ ይችላሉ። በዛ ላይ ደግሞ አንድ መርሳትና መዘንጋት የሌለብን የዘንድሮ የውድድር ዓመት በጣም ትልቅ የውድድር ዓመት ነው። ምክንያቱም የዓለም ዋንጫን የሚያክል ትልቅ ውድድር የሚደረግበት ጊዜ ነው። በቃ ቁልፍ የሚባሉ ተጫዋቾች ለዓለም ዋንጫ መድረስ ይፈልጋሉ። ለምሳሌ ኮል ፓልመር ለእንግሊዝ ብሔራዊ ቡድን ተጠርቶ በስብስብ ውስጥ መካተት ይፈልጋል። ሬሲ ጄምስ ስብስብ ውስጥ መካተት ይፈልጋል። ሌሎችም ተጫዋቾችም ቢሆኑ ብሔራዊ ቡድኖቻቸውን ወክለው ዓለም ዋንጫ ላይ መሳተፍ ይፈልጋሉ። ስለዚህ ብቃታቸውን እነሱ ማኔጅ እያደረጉ መቀጠል ነው የሚፈልጉት እና አሁን ቼልሲ 7ኛ ደረጃ ላይ ነው የተቀመጠው። ማንቸስተር ሲቲ ደግሞ 5ኛ ደረጃ ላይ ተቀምጠዋል። እነዚህ ሁለት ክረምቱ ላይ በዓለም የክለቦች ዋንጫ ውድድር ምክንያት ያንን ውድድር ሲያደርጉ የነበሩ እንዲሁ ደግሞ በዛ ሲዝን ላይ የተመለከትናቸው የነበሩ ቡድኖች አሁን ከዛ ጉዳይ ወጣ ብለው የምንመለከታቸው ይሆናል። ወይም ደግሞ በዚህ የውድድር ዓመት ላይ ብዙ ጨዋታዎችን አምና ሲያደርጉ ስለነበረ ዘንድሮ በዚህ የውድድር ዓመት መቸገራቸው አይቀርም። በአንጻሩ ግን አርሰናልና እንዲሁ ደግሞ ሊቨርፑል አምና የዓለም የክለቦች ዋንጫ ላይ ያልተሳተፉ ክረምቱን አርፈው የመጡት ቡድኖች አሁን አንደኛና ሁለተኛ ደረጃ ላይ ነው የሚገኙትና ይሄ በበቂ ሁኔታ የሚያሳየን ነገር ትልልቅ የሚባሉት ውድድሮች የዓለም የክለቦች ዋንጫም ቢሆን የብሔራዊ ቡድኖች ጨዋታዎች በደንብ ሊታዩ ይገባል። አሁን ስሙ ራሱ የሚገርም ነው። ኢንተርናሽናል ብሬክ ሲባል የብሔራዊ ቡድን ጨዋታዎች ወይም የዓለም አቀፍ ረፍት በሚል ልንፈታው እንችላለን። ግን የዓለም አቀፍ ረፍት የዓለም አቀፉ ረፍት ለክለቦቹ ነው። ክለቦቹ አይጫወቱም ነው እንጂ ተጫዋቾቹ ተበታትነው ይጫወታሉ። በየክለቡ ብትመለከቱ የማይጫወት ተጫዋች አለ ወይ? ለእኔ በጣም ጥያቄ ነው ወይም አጠያቂ ጉዳይ ነው። ብዙ ተጫዋቾችን ብንመለከት ከብሔራዊ ቡድኖቻቸው ጋር ሄደው የማይጫወቱ ከብሔራዊ ቡድኖቻቸው ጋር ሆነው የጨዋታ መርሃ ግብሮችን የማያከናውኑ የሉ። አሁን የሚጠበቀው ይህን ነገር እንዴት ማኔጅ ማድረግ ይቻላል። ስለዚህ አሰልጣኞች ያላቸውን ስኳድ ቼልሲም ጥሩ ስኳድ አለው፣ ማንቸስተር ሲቲም ጥሩ ስኳድ አለው፣ ጥሩ የተሰበሰቡ ተጫዋቾች አሉ። ስለዚህ እነዛን ጥሩ የተሰበሰቡ ተጫዋቾችን ቢሆኑ ወደ ሜዳ እንዲገቡ በማድረግ ሮቴት በማድረግ ስኳዱን በማፈራረቅ የተሻሉ ነገሮችን ማድረግ ይቻላል ተብሎ ይታመናልና ለማንኛውም ከነዚህ ጉዳዮች ጋር ተያይዞ እነዚህ ነጥቦች ለማንሳት ያክል ነው። እናንተም ደግሞ በእነዚህ ጉዳዮች ላይ ሀሳቦቻችሁን ልትሰጡን ልጽፉልን ትችላላችሁ።